4 ኪሎ ያለው ቡድን እስካልተሸነፈ ድረስ ቤተ ክህነት ሊጸዳ አይችልም። እንዳውም አይንህ እያየ ፓትርያርኩን ገለው ሳዊሮስን ፓትርያርክ ያደረጉትና የቤተክርስቲያን ዕጣ ፈንታ ያበቃላታል። ኦርቶዶክሳውያን ቤተክርስቲያናችሁን ታሪክ ቅርስን መታደግ የፈለጋችሁ እንደሆነ የአብይ አህመድ ስርዓት እንዳይቀጥል ብቻ ነው መታገል ያለባችሁ። ኃይላችን እኛ መጸለይ ነው ምናምን ገለመሌ ምናምን የምትል ሰውዬ መጸለይ ነው። አዎ መጸለይ ትልቅ ኃይል አለው። አዎ የምጸልየው ግን ውሸታሙን አይደለም። ጸሎት አይሰራም። አታስመስል። ያስመሳዮች ጸሎት በእግዚአብሔር ፊት አይሰራም። ይሄ ወደል ከግፍ ጋር የሚተባበር ሰውዬ ኃይላችን ጸሎት ነው ይላል። አጭበርባሪ በለው። የሚጸልየው ጸሎት የት ነው የሚሰማው? ሲያጭበረብር ውሎ ነው እንደ ኃይል ጸሎት ነው የሚለው? ጸሎት ኃይል የሚኖረው እኮ ንጹሕ ልብ ሲኖርህ ነው። ግፈኛውን ስትጠየፈው ነው። ጸሎት ኃይል ነው የምትለው እኮ ከፍርሃት የተነሳ መሆን የለበትም። እግዚአብሔር መድኃኒቴ ነው ይላል ዳዊት። የሚያስፈራኝ ማን ነው? በሞት ጥላ መካከል ብሄድ እንኳን ከቶ አልፈራም። እሱ እኮ አንተን ሊገድልህ እኮ ሲመጣ እንዳንተ እኮ አንድ ነፍስ ነው ያለው። ልትገድለው እንደምትችልም እኮ እያወቀ እኮ ነው ነፍሱን አሳልፎ ሰጥቶ እኮ የሚገልህ። ያንተ ነፍስ ከሱ ይለያል አይመስላችሁ? እሱ እኮ አንተን ተደራጅቶ መጥቶ እኮ በሰይፍም በለው በመሳሪያ እኮ ሊገል ሲመጣ እኮ ራሱን አሳልፎ ሰጥቶ ነው። ብትገለውም ልሙት ብሎ ነው እየወደ ያለው። አንተ ለምን ታንሳለህ? አንተ ከሱ እሱ ተለዋጭ ነፍስ አለው እንዴ? ባንክ ቤት ያስቀመጠችው ነፍስ አለችው እንዴ? ብገደል ሌላ እነሳበታለሁ የሚል why not? ለምን? ስለዚህ የሆነ ምሬት እንደዚህ ሐዘን እንደዚህ በጣም መንቋሰስ ምናምን ነገር አይገባም። በረከታቸው ይደርብን። የሞቱ ሰዎች ዕውቅና ያስፈልጋቸዋል። የቅድስና ዕውቅና አሁን በምንለው መንገድ ራሱ የግሪክ ኦርቶዶክስ ራሷን ባደነች መንገድ እኛ ራሳችን ማደን አለብን እንጂ አሁን እኮ ነገራችን ላይ ጳጳሳት እንላለን እንጂ ጳጳሳት ቢያወግዙ ምን ይመጣል? ምን ሊሰማን? ግድያው ሊቆም አይችል። ዘላቂ መፍትሄ አይደለም። ተቋማዊ የሆነ ድምፅ አለን ለማለት ያክል እንጂ እኮ ስለሚቆም አይደለም። ሲኖዶስ ሲሰብሰብና ነገ እስቲ ያውግዘው። ነገ የአርሲ ግድያ ይቀጥላል። ታችሁ ከማውገዝ መዝለል አለበት ነው ጉዳዩ። ቅዱስ ነው ስለተናገረ የሚቆም አይደለም። ይሄ መናገር የሚያስቆመው ሳይሆን ድርጊት የሚያስቆመው ነው። ይሄ ምንድነው? ካሜራ ሰው ሲቀረጽ የሚባለው ሬዲ ምናምን ተብሎ አክሽን እንደሚለው ማለት በቃ ሬዲ የኛ አልፏል። አየነው። ምንም ነገር የምንዘጋጅ ሰዎች አይደለንም። ራሳችን እንዴት አድርገን እንጠብቅ። ይሄ ተስፋ መቁረጥ አንችለውም እኮ ምናምን አንችለው የሚባል ነገር የለም። ስለምንችል መስሎኝ እግዚአብሔር አምላክ በዚህ ዘመን ያኖረን አይደል? ምንድነው ማንችለውም ማለት